ጥያቄው እግዚአብሔር ከኛ ጋር ነው። አዎ እግዚአብሔር ከኛ ጋር ነው። አዎ ውለን እንገባለን። እግዚአብሔር ከኛ ጋር ነው። ሰላም ነው። እግዚአብሔር ከኛ ጋር ነው። ሰው ሲያስብብን እኛ ሌላ ነን። እግዚአብሔር ከኛ ጋር ነው። ክፉ ካሰቡብን ላይ አልሆንም። እግዚአብሔር ከኛ ጋር ነው። እንደ ኃጢአትና እንደ በደላችን እንደ ሰራነው ኃጢአትና በደል ሳይመዝነን በቸርነቱ ሰብስቦናል። አዎ እግዚአብሔር ከኛ ጋር ነው። ጥያቄው ግን እኛ ከእግዚአብሔር ጋር ነን ወይ ነው። ይገርማል ግን ሰው ደፈነባችሁ፣ ሰው አጠፋባችሁ፣ እውነታችሁን የቀበረባችሁ የምትመስሉ ሰዎች አላችሁ። የእናንተ እውነት አይቀበርም። ማንም እግዚአብሔር ቀን አለው። እውነታችሁ ተደብቃ አትቀርም። ሐቃችሁ አይጠፋም። እግዚአብሔር ቀን አለው። ምን አለ ንስሐ ገብቼ እግዚአብሔርን ማመልከው ስጋው ደግሞ እየተቀበልኩ እያገለገልኩ የምኖርበትን ጊዜ ስጠኝ የምትሉበት ግድ የላችሁም። እግዚአብሔር ይፈጸማል፣ ይፈጽምላችኋል። ለዚህ ነው ቅዱስ ዳዊት ምን አለ መሰላችሁ? ጌታዬ አምላኬ የውስጤን መንፈስ አድስልኝ፣ አትውሰድብኝ አለ። እግዚአብሔር ያጸናል፣ እግዚአብሔር ይደርሳል። ሐዘን በበዛባችሁ ሰዓት እግዚአብሔር ከእናንተ ጋር ነው። ግድ የላችሁም። እኛ ከሱ ጋር እንሆን እንጂ በመጨረሻ ሰዓት ይመጣል። አለፈ፣ ወደቀ፣ ደቀቀ ስንል የመጨረሻው ሰዓት ላይ ሁሉ ተዘጋ ስንል እግዚአብሔር መክፈቱን ያውቅበታል። ታስታውሳላችሁ ታላቁ ጻድቁ ኢዮብ አለቀልኝ ደቀቀልኝ ሲል ልጆችን አጥቼ፣ ቤተሰቦችን አጥቼ፣ ሚስቴን አጥቼ፣ ንብረቴን አጥቼ፣ ሀብት ንብረቴ ሁሉ ጠፋ ሲል እግዚአብሔር ማምሻው ላይ መጣ። ማምሻው ላይ ይምጣላችሁ ጌታ። ወደቀብኝ፣ ደቀቀብኝ፣ ጠፋብኝ፣ ተናወስኩኝ፣ ተስፋ የቆረጠ ስትሉ እግዚአብሔር ማምሻው ላይ ተስፋ ይስጣችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቸር ሆይ ስለ ቸርነትህ፣ መሐሪ ሆይ ስለ ምሕረትህ፣ ይቅር ባይ ሆይ ስለ ይቅርታ እኛ ከማናቀው አንተ ከምታቀው እኛ ከምናስበው ይጉዳንም ይጥቀምንም ባናውቅም እንደ ምሕረትህና እንደ ቸርነትህ ግን በጎ የሆነውን ነገር ሁሉ ስላደረክልን ይህችን ዕለት ለሕይወት ለቃልህ ለምስጋና እንድንዘጋጅ በፊት እንድንበረከክ ለቃልህ ልባችን ምቹ እንዲሆን ስለፈቀድክልን እናመሰግንሃለን። አምላካችን እግዚአብሔር የሚወዳችሁ እናንተም ወዳችሁት በዚህ በቅድስናው ስፍራ የቅዱሳን መላእክት ምስጋና በማይቋረጥበት ካህናት ዕለት ዕለት በሚያመሰግኑበት የእግዚአብሔር ይቅርታ ምሕረት ሞልቶ በሚፈስበት በምስጋናው መፍሰሻ በቅዱስ ቃሉ መገኛ በቅዱስ ሥጋውና በክቡር ደሙ መገኛ በዚህ ቅዱስ ስፍራ የተሰበሰባችሁ የወንጌል ባላደራዎች መምህራነ ወንጌል፣ የእግዚአብሔርን ድምፅ በምስጋና የምታውጁ ዘማሪያን ዘማሪያት፣ እግዚአብሔር አምላካችን በልዩ አጠራሩ ወደ ቅድስናው ስፍራ የጠራችሁ እንደ ቸርነቱ እንደ ምሕረቱ የሰበሰባችሁ የእግዚአብሔር ወንዶች ሴቶች ልጆች በወደደን ባከበረን በሞቱ ሞታችንን በሻረልን በልዩ ትንሣኤው ትንሣኤያችንን ባወጀልን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን ይመስገን ብለን እንድናመሰግነው ስሙን እንድንጠራ አምላካችን ብለን እንድንጠራው የፈቀደልን የከንፈራችንን ፍሬ ያልተጸየፈ በቤቱ መገኘታችን የወደደ የቅዱሳኑ አምላክ የሰማዕታቱ ጌታ የጻድቃኑ መሪ መሐሪው ይቅር ባዩ ገመና ሸፋኙ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ባለን ሰዓት ሕያውን ቃል እንማማራለን። የሚያስተምር ማን ነው? ድምፃችሁ አይሰማም። የሚያስተምር ማን ነው? የሚመክር ማን ነው? የሚለውጥ ማን ነው? እግዚአብሔር አምላካችን ይለውጠን። ብዙን ጊዜ እንማራለን፣ ብዙን ጊዜ እንሰማለን ቃሉን። በአንድም በሌላ መንገድ በሕይወት አጋጣሚ ራሳችን ለቃሉ ዝግጁ አድርገን አለያም ደግሞ ሕይወት ራሷ ዝግጁ በምትሆንበት ሰዓት በየአጋጣሚው
ሕያውን ቅዱስ ቃል እንሰማለን፣ አመስግነንም እንለያያለን። ሆኖም ግን ዛሬም ድረስ ንስሐ ያልገባንበት፣ ዛሬም ድረስ ያልተለወጥንበት፣ ዛሬም ታጥቦ ጭቃ የሆንበት ሕይወት አለ። ማን ይለውጠን? እግዚአብሔር ይለውጠን። የእውነት ነው። ሰው አስተምሮን አይደለም፣ ሰው መክሮንም አይደለም፣ በአንድም በሌላ መንገድ በሕይወት አጋጣሚ ይሄ ነው ብሎን ስለነገረንም አይደለም። ማን ሲለውጥ ብቻ ነው? እግዚአብሔር ሲለውጥ ብቻ ነው። ለእኔ የማስተምረውን እውቀትና አንደበት የራሴን ሐሳብና ተረት ተረት እንዳላወራ ቃሉን ብቻ እንድናገር የእናንተንም ልቦና የዲዲያን ልቦና የከፈተ እግዚአብሔር መንፈስ ቅዱስ ለሁላችንም የሚያምርብንና የሚያስፈልግንን እንደ ምሕረቱ እንደ ቸርነቱ ያድርግልን። የወላዲተ አምላክ የመብርሃን የእናትነት ምልጃ አማላጅነት፣ የቅዱሳን አባቶቻችን ምልጃና ጸሎት፣ የቅዱሳን መላእክት ጠባቂነት በጉባኤያችን ላይ ይኖርልን። ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 8 ቁጥር 31 ላይ ያለውን ቃል መነሻ አድርገን እንማማራለን። እንዲህ ይላል። ከምዕራፍ 8 ቁጥር 28 ጀምሮ አነበዋለሁ። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና፣ አስቀድሞም የወሰናቸውን እነዚያን ደግሞ ጠራቸው፣ የጠራቸውን እነዚያን ደግሞ አጸደቃቸው፣ ያጸደቃቸውን እነዚያን ደግሞ አከበራቸው። እንግዲህ ስለዚህ ምን ነገር እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? ስለ ቃሉ የቃሉ ባለቤት ያናገረ ያጻፈ እግዚአብሔር መንፈስ ቅዱስ ስሙ የተመሰገነ ይሁን። አምላካችን እግዚአብሔር ካከበራቸው ደቀ መዛሙርት ከወደዳቸው ከመጥፎ መንገድ ከመለሳቸው አገልጋዮቹ መካከል ቅዱስ ጳውሎስ ነው። ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 8 ቁጥር 28 ጀምሮ ባለው ክፍለ ንባብ እንደተነበበው የሕያው የእግዚአብሔር አምላካችን የመዳኑን ታሪክ የማስተማሩን ሰውን የመፈወሱን ወደ እግዚአብሔር የመጠጋት ሕይወትን እግዚአብሔር ሁሉን ቻይ መሆኑን የሁሉ አዳኝ መሆኑን የሁሉ ፈዋሽ መሆኑን በሚናገርበት የትምህርት ክፍሉ ነው። ለዚህ ለትምህርታችን መነሻ የሆነን ዘንድ ግን አንድ ኃይለ ቃል እንመዛለን። ቁጥር 31 ላይ ያለውን ኃይለ ቃል እግዚአብሔር ከኛ ጋር ከሆነ በሚል ቃል እንነጋገራለን። እስቲ ቃሉን ከኔ በኋላ ትናገራላችሁ። እግዚአብሔር በሉ። ድምጻችሁ አይሰማም። ማን ከኛ ጋር ከሆነ? ማን ከሆነ? ማን ከኛ ጋር? ከማን ጋር? ከኛ ጋር። እግዚአብሔር ከኛ ጋር ከሆነ በሚል ርዕስ እንነጋገራለን። እግዚአብሔር መንፈስ ቅዱስ ለሁላችንም የሚያስፈልገንን አይምሮውን፣ ጥበቡን፣ ማስተዋሉን ያድለን። ቅዱስ ጳውሎስ ለሮሜ ሰዎች ጥበብ፣ ምድራዊ ጥበብ፣ በዚህ ዓለም የሚመላለሱበት መንገድ የተለያየ የፍልስፍና አይነት ያላቸው፣ በተለይ ደግሞ ከግሪክ የስልጣን መውረድ በኋላ ዋና ከተማ የሆነችው ሮሜ ወይም ሮም ስልጣኔው ተያይዞ በመምጣቱ የሄሌኒዝም ስልጣኔ ፍልስፍና ተጠናውቶት የነበረ የሌሎችም የፍልስፍና መንገድ ተንሰራፍቶ የነበረበት ከተማ ላይ እግዚአብሔር ምርኮን ማርኮ እግዚአብሔር ሰዎችን ጠርቶ የእሱ ዜጎች የመንግስቱ ወራሾች የሆኑ ዘንድ የቃሉ ተከታዮች የሐዋርያት ደቀ መዛሙርቱ የሆኑ ዘንድ በአንድ ጌታ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ይድኑ ዘንድ አምነው ይኖሩ ዘንድ ያስተማራቸው ያጸናቸው
የመከራቸው የለወጣቸው ቅዱስ ጳውሎስ ከፍልስፍና አውጥቶ እግዚአብሔርን ወደ ማወቅ ከጥበብ ከምድራዊ ጥበብ አውጥቶ ከእግዚአብሔር እቅፍ የመሆን የእግዚአብሔርን ነገር የማስተዋል መንገድ እንዲከተሉ በእግዚአብሔር መንፈስ ቅዱስ አጋዥነት ለወጣቸው። ታዲያ የእግዚአብሔርን ሕዝብ ያጸና ዘንድ በቃል ያለ ይረሳል፣ በመጽሐፍ ያለ ይወረሳል እንዲሉ የእግዚአብሔር ቃል በትውልዱ ይተላለፍ ዘንድ በወቅቱ ይፈጠሩ የነበሩ ስጋዊና ምድራዊ ሐሳቦች በእግዚአብሔር ሕዝብ መካከል እየገቡ ይከፋፍሉና ይለያዩ ስለነበረ የተማሩት እንዲጸናላቸው፣ የሰሙት እንዲበረክትላቸው፣ አምነው እንዲጸኑ፣ ተናግረው እንዲሰሙ፣ ያመኑት ሕያው ቃል የታመኑለት ጌታ ማን እንደሆነ እንደተረዱ ይጸኑና ይረዱ ዘንድ መልእክታትን ይልክላቸው ነበር። ቅዱስ ጳውሎስ በፍልስፍና አይምሯቸው ከፍ ያለ በስልጣኔ በወቅቱ ለነበረው ጥበብ ደግሞ ልባቸው ተዘጋጅቶ ለነበረላቸው ሰዎች እግዚአብሔርን የማወቅ እኛ ለጥበበኞች ጥበብን እነግራችኋለን አለ። ጥበብ አውቃለሁ፣ ጥበብ እንረዳለን፣ በጥበብ ኖረናል፣ በጥበብ እንኖራለን ለሚሉ ሰዎች እኛ ጥበብ እነግራቸዋለን። የምንነግራቸው ጥበብ ግን አለ በዚህ ዓለም ስለሚመላለሰው፣ በዚህ ዓለም ስለሚመጣው፣ በዚህ ዓለም ስላለው ጉዳይ አይደለም። ስለ ሰማያዊው፣ ስለ ዘላለማዊው እግዚአብሔርን ስለመምሰል፣ በእግዚአብሔር ስለመሆን፣ በእግዚአብሔር ኅብረት ውስጥ ስለመኖር አባቶቻችን እነ አብርሃም እነ ይስሐቅ እነ ያዕቆብ እነ ዳዊት የኖሩለት ያመሰገኑት የተንበረከኩለት ዓለማትን ያመጣ የሚወስድ እኛን የፈጠረን እኛን ያዳነን ስለ ሰማያዊው ጥበብ ግን እነግራችኋለን አለ። ስለዚህ አይነት መንፈሳዊ ጥበብ በተናገረበት መንገድ ያመኑትን ወደ ጌታ ኅብረት የተቀላቀሉትን ደቀ መዛሙርቱን ምእመናንን ያጸና ዘንድ መልእክት ላክላቸው። እግዚአብሔር የሚያጽናናውን መልእክት በባሪያዎቹ ይላክልን። ባዝነናል፣ ተከፍተናል፣ መንገዳችን ግራ ቀኝ ሆኖብናል። ማን ያጽናናል? ማን ያጽናናል? እግዚአብሔር። የምሬ ነው የምላችሁ። ወንድማችሁ አያጽናናችሁ፣ እህታችሁ አያጽናናችሁ፣ ያላችሁ ዕውቀት አያጽናና፣ ያላችሁ ሀብት አያሳርፍ፣ ያላችሁ ከሀብትና ንብረት ሁሉ የእናንተ እንዳልሆነ ይሰማችኋል። ማን ያጽናና? ማን ያበርታ? ማን ልብን ይደግፍ? እግዚአብሔር ላከላቸው። በሚልክለበት ሰዓት ግን እግዚአብሔርን ስለማወቅ እግዚአብሔርን ያወቁ ሰዎች መልካቸው ምን እንደሆነ፣ እግዚአብሔር የጠራቸው ሰዎች፣ እግዚአብሔርን የሚያመልኩ ሰዎች፣ ወደ እግዚአብሔር ኅብረት የተጠሩ ሰዎች መልካቸው ምን አይነት እንደሆነ፣ ከማን ጋር እንደሚኖሩ አብራርቶ ነገራቸው። እኛ የምንነግራችሁ የልጁን መልክ መምሰል ምንም አይነት እንደሆነ፣ የልጁን መልክ የመሰሉ ሰዎች ምን አይነት ሰዎች እንደሆኑ፣ እነዚያ ደግሞ ከማን ጋር እንደኖሩ እነግራችኋለን አለ። የማንን መልክ ይመስሉ ዘንድ ጠራቸው? የማንን መልክ? የልጁን መልክ ይመስሉ ዘንድ ጠራቸው። እነዚያን የጠራቸውን ደግሞ ምን አላቸው? አጸደቃቸው። ያጸደቃቸውን ደግሞ ምን አላቸው? አከበራቸው። እንዲህ እያለ ከመጣ በኋላ ስለዚህ ነገር ምን እንላለን? እግዚአብሔር ያከበራቸው የልጁን መልክ የመሰሉ ያጸደቃቸው፣ ያከበራቸው፣ የወሰናቸው፣ የመረጣቸው ሰዎች እነዚህ ከማን ጋር ኑሯቸው ከማን ጋር ያደረጉ ናቸው? ከማንስ ጋር ግንኙነት የነበራቸው ናቸው? ከማንስ ጋር ሆነው አሸነፉ ለሚለው ጥያቄ እንዲህ አለ። እንግዲህ ምን እንላለን? ያጸደቃቸው፣ ያከበራቸው፣ የመረጣቸው፣ የልጁን መልክ ይመስሉ ዘንድ የወሰነላቸው እግዚአብሔር ያከበራቸው እነዚያ ሰዎች ከማን ጋር ነበሩ አለ? ከእግዚአብሔር ጋር ነበሩ። እንግዲያውስ እኛ ከእግዚአብሔር ጋር ከሆን፣ ካጸደቃቸው፣ ከወሰናቸው፣ ካከበራቸው፣ ከመረጣቸው የልጁን መልክ ይመስሉ ዘንድ ከሰበሰባቸውና ከጠራቸው ከነዚያ ዘንድ እንደመር ዘንድ ከነዚያ ጋር ሆነን እግዚአብሔርን እናመልከው ዘንድ ከእግዚአብሔር ጋር ከሆንን ማን ይቃወመናል? ከማን ጋር ከሆንን ተናገሩ። ከማን ጋር ከሆንን? እግዚአብሔር ከኛ ጋር ከሆነን ማን ይቃወመናል? እርሱ የመረጣቸውን ማን ይከሳቸዋል? እርሱ የሰበሰባቸውን ማን ይበትናቸዋል? እርሱ ያቀረባቸውን ማን ያርቃቸዋል? ማንም። ከማን ጋር ከሆንን ተናገሩ። ከማን ጋር ከሆንን? ከእግዚአብሔር ጋር ከሆንን
ማን ይቃወመናል? አማኑኤል ማለት ምን ማለት ነው? ምን ማለት ነው? እግዚአብሔር ከኛ ጋር ማለት ነው። ከማን ጋር? ከኛ ጋር። እግዚአብሔር ከኛ ጋር ማለት ነው አማኑኤል። አምላካችን እግዚአብሔር ሰው የሆነበትን ጥበብ ምስጢር ያስረዳ ዘንድ ማዳኑን ተግባሩን ብቻ ሳይሆን የስሙ ትርጓሜ ራሱ እግዚአብሔር ከማን ጋር ሆነ ማለት ነው? ከማን ጋር ሆነ ማለት ነው? ከኛ ጋር ሆነ ማለት ነው አማኑኤል ማለት። እግዚአብሔር የወደደን እኛ የልጁን መልክ እንመስል ዘንድ የጠራበት መንገድ ዓለም ጠላቶቹ ሳለን እኛ ከእግዚአብሔር መንገድ ከቅዱሳኑ ኅብረት ተለይተን የእግዚአብሔርን መንገድ ትተን የግላዊ ፍላጎታችንና ስሜታችንን በተከተልንበት ሰዓት ጠላቶቹ ሳለን በልጁ ሞት የታረቀን የሰበሰበን አንድያ ልጁን እስከሚሰጥ ዓለሙን የወደደበት ምስጢር እኛ ከሱ ጋር እንድንሆን ነው። ማን ከማን ጋር እንዲሆን ነው? እኛ ከሱ ጋር እንድንሆን ነው። የሚገርመው አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ጥያቄው እግዚአብሔር ከኛ ጋር ነው። አዎ እግዚአብሔር ከኛ ጋር ነው። አዎ ውለን እንገባለን። እግዚአብሔር ከኛ ጋር ነው። ሰላም ነው። እግዚአብሔር ከኛ ጋር ነው። ሰው ሲያስብብን እኛ ሌላ ነን። እግዚአብሔር ከኛ ጋር ነው። ክፉ ካሰቡብን ላይ አልሆንም። እግዚአብሔር ከኛ ጋር ነው። እንደ ኃጢአትና እንደ በደላችን እንደ ሰራነው ኃጢአትና በደል ሳይመዝነን በቸርነቱ ሰብስቦናል። አዎ እግዚአብሔር ከኛ ጋር ነው። ጥያቄው ግን እኛ ከእግዚአብሔር ጋር ነን ወይ ነው ጥያቄው እኛ ከእግዚአብሔር ጋር ነን ወይ ነው። ቅዱስ ጳውሎስ ስለ ቅዱሳኑ እግዚአብሔርን ስለሚያመልኩ በእውነት ስለተጠሩ ስለተወሰኑላቸው ስላከበራቸውና ስላጸደቃቸው ስላከበራቸው ስለመረጣቸው ሰዎች እግዚአብሔር ከነሱ ጋር ነበረ። እነሱ ደግሞ ከማን ጋር ነበሩ? ከእግዚአብሔር ጋር ነበሩ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? እኛም ከእግዚአብሔር ጋር ከሆነ ሁሉም የኛ ነው። የክርስትናችን ጥያቄ እግዚአብሔር ከኛ ጋር ነው የሚለው ብቻ አይደለም፣ እኛ ከእግዚአብሔር ጋር ነን ወይ ነው። እኛ ክርስቲያኖች ነን ማለቱ እንዳለ ሆኖ በክርስትና ሕይወት ውስጥ እኖራለን ነው ወይ ጥያቄው? እንዲህ አለ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር በምዕራፍ 10 ቁጥር 2 ላይ እንዲህ አለ። እኔ አለ ክርስቲያን ሆኜ እንደ ሐዋርያት ክርስቲያን መሆኔ ተነግሮ እንደ ሐዋርያት ክርስቲያን ሆኜ ኖር ዘንድ በቃሉ ታትሜ በምግባር ኖሬ ክርስቲያን ሆኜ አድር ዘንድ ክርስቲያን ሆኜ እሞት ዘንድ ክርስቲያን ሆኜ እነሳ ዘንድ ክርስቲያን ሆኜ በጌታ በፍርዱ በቀኙ በኩል ቆመን ዘንድ እወዳለሁ አለ። ምን ሆኜ ኖር ዘንድ? ክርስቲያን ሆኜ። ክርስቲያን ሆኖ ውሎ ክርስቲያን ሆኖ ማደር ምን ያክል መታደል እንደሆነ እውነት ነው ምላችሁ። እርስ በርሳችን ራሳችን አንሸንግል እንጂ የትኛው ሰው ነው ክርስቲያን ሆኖ ውሎ ክርስቲያን ሆኖ የሚያድር? በመስሪያ ቤታችን፣ በስራ ህይወታችን፣ በመንገዳችን፣ በእድሜ ዘመናችን፣ በአገልግሎታችን፣ በተገልጋይነታችን ክርስቲያን ሆኖ ውሎ ክርስቲያን ሆኖ ማደር ማን እድል ፈንታውን ይስጠን? እናቶቻችን ማን ይስጠን? እግዚአብሔር። ደካማንን እኛ አሁን ተናግረን አሁን እንዋሻለን፣ አሁን እንታመናለን ብለን መልሰን እንወድቃለን። አሁን ንስሐ ገብተን መልሰን ኃጢአት ውስጥ እንገባለን። አሁን መልሰን ካንተ ጋር ቃል ኪዳን ገብተን መልሰን ከራሳችን ሌላ ህይወት እንጀምራለን። በስሜት እናመልካለን፣ እንበረከካለን። መልሰን ሌላ ቦታ ነን። ትናንትና ገዳም ላይ ነን፣ ዛሬ ሌላ ቦታ ነን። ማን ይመልከተን? እግዚአብሔር ከኛ ጋር ነው። እንደ በደላችን አልከፈለንም። እንዲህ አለ ቅዱስ ዳዊት በመዝሙሩ፣ አቤቱ ዕለት ዕለት ኃጢአትን ብትቆጣጠር አለ ማን በፊት ይቆማል? እስቲ የጌታ መልአክ በር ላይ ቆሞ አንተ ኃጢአተኛ አንተ ቅዱስ ነህ እያለ አንተ ትገባለህ አንተ አትገባም ቢል የሚገባ ሰው አለ? እውነት ነው የምላችሁ የሚገባ ሰው አለ? ማንም የለም። ራሳችንን አንሸንግል፣ በልምድ አንመላለስ። ግድ የላችሁም በልባችን እንንበርከክ። ግድ የላችሁም ራሳችንን ዝቅ እናድርግ። ግድ የላችሁም
ራሳችን ያስቀመጥንበት ቦታ ላይ እንውረድ። እግዚአብሔር ከኛ ጋር ነው፣ እኛ ከእግዚአብሔር ጋር ነን ወይ? ከእግዚአብሔር ጋር የሆኑ ሰዎች እግዚአብሔር ከነሱ ጋር የሆነ እነሱ ደግሞ ከእግዚአብሔር ጋር የሆኑ ሰዎች ምን አይነት ሰዎች ናቸው? ግድ የላችሁም እንውረድ። የወደቅንበት የቆምንበት ሾላ ይሰበራል። እንደ ዘኪዎስ ጌታ ውረዱ እስኪለን ድረስ አንጠብቅ። ቃሉ ውረዱ እያለ ነው። ያስቀመጥንበት አምላካችን እግዚአብሔርን ማየት በምንችልበት ቤተ መቅደስ ሌላ እያየን፣ የቃሉን ደጅ ሲከፈት እኛ ሌላ እየተመለከትን፣ ቃሉን መስማት ሲገባን ሌላ እየተመለከትን ሌላ እያሰብን፣ ግድ የላችሁም ከወጣንበት ዛፍ እንውረድ። ዘኪዎስ በዚህ በሉቃስ ወንጌል በምዕራፍ 18 ላይ ምዕራፍ 19 ላይ ተመልከቱ። ዘኪዎስ ጌታችን መድኃኒታችን ኢየሱስ ክርስቶስን ማየት ፈልጓል። ማየት እፈልጋለሁ፣ ከቁመቴ አጭርነት ግን የተነሳ እርሱን ማየት አልችልም። ሰው ተረዳድቶኝ አግዘኝ ብየው እንኳን ሊያግዘኝ አይችልም። የተጠላ የተጸየፈ ኃጢአት የሆነ ስራ አለኝ፣ ማየት አልችልም። ቀራጭነት ነው ስራዬ። ታውቃላችሁ፣ በእስራኤል ከሚጠሉ ኃጢአቶችና ስራዎች መካከል በተለይ ስራ ቀራጭነት ነው። ግብር መክፈል ማስከፈል ማለት ነው። ነገር ግን በእስራኤላውያን ቀራጭነት ኃጢአት ነው፣ ስራ ብቻ ሳይሆን። ምክንያት አንደኛ ከተባሉበት መስፈርት ውጭ ከተመደበላቸው ውጭ አስጨንቀው ስለሚያስከፍሉ፣ ሁለተኛ የሚከፈለው ግብር ለእስራኤላውያን ሳይሆን ለቄሳራውያን ስለሚሆን፣ ለሀገራቸው ሳይሆን ለሌላ ሀገር ስለሚሆን እንደ በደል እንደ ኃጢአት ነው የሚቆጠረው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድ ከከሰሱትና ቃሉን አንቀበልም ካሉበት ምክንያት አዋዋሉ ከኃጢአተኞችና ከቀራጮች ጋር ነው የሚውለው አሉ። ዮሐንስ ሲመጣ ሰይጣን የያዘው እህል የማያስበላ ሰይጣን የያዘው አሉት። ክርስቶስ ሲመጣ ግን ከኃጢአተኞችና ከቀራጮች ጋር የሚሆን ይሄማ ትክክለኛው መሲህ አይደለም አሉ። ሎቱ ስብሐት። እንዲህ በዚህ አይነት መንገድ የድሃዋን መበለት መቀነቷን እያስፈታ ለቄሳራውያን የሚልክ ቤቱን ኑሮውን የሚያደላድል ነበር። በዚህ ምክንያት ይጠላል። ይሄን ያውቃል ዘኪዎስ። ክርስቶስ መጣ፣ ብዙ ሺህ የተፈተነው ማየት ግን ፈልጓል። ግድ የለም የወደቅንበት ኃጢአት ራሱ ብንወድቅ በደላችን ቢበዛም ናፍቆታችን ግን ከልባችን አይደለም። ምንም ኃጢአተኞች ብንሆን፣ ምንም በደለኞች ብንሆን፣ ምንም በጽድቅ የበረታ ህይወት ባይኖረንም ማን ይናፍቀናል? ማን ይናፍቀናል? አምላካችን እግዚአብሔር ምሕረቱ ይናፍቀናል፣ ደጁ ይናፍቀናል፣ ገዳሙ ይናፍቀናል፣ የቅዱሳን አባቶቻችን የሊቃውንቱ አገልግሎት ቤተ መቅደሱ ይናፍቀናል። ግድ የላችሁም እግዚአብሔር ቀን አለው። ባለፈ ሳምንት መስቀል የሚለውን ሳምንት መስቀልን ማክበረናል። ታስታውሳላችሁ? መስቀል ለ300 ዓመታት ተቀብሮ ነበር። ማን ያውጣው? ሳያስቡ የቀሩት ሰዎች እንደሌሉ የሚሰማችሁ ከሆነ ተሳስታችኋል። እግዚአብሔር ቀን ስላለው ነው። እሌኒ መጣች እንደ ስለቷ። ቅድስት እሌኒ ስትመጣ የጌታዬን የመድኃኒቴን የኢየሱስ ክርስቶስን መስቀል ማየት እፈልጋለሁ፣ የተቀበረበት ቦታም ካለ ላወጣው እፈልጋለሁ አለች። ብትጠይቅ ኧረ አናውቅም፣ ስለዚህ ጉዳይ ብትጠይቅ ኧረ አናውቅም፣ ሁሉም አናውቅም አለ። አንድ ሽማግሌ ያገኘች ኪራኮስ የሚባል አንቱ አባቴ እንዲህ ያለ ከዛሬ ስንት ዓመታት በፊት ለሰው ልጆች ሁሉ ድነት ሆኖ የተሰቀለ የእሱን መስቀል ፈልጌ ነው፣ የጌታዬ የመድኃኒቴ ነው። እባክዎት ሰምተው ከሆነ ተነግሮት ከሆነ አባባልም ካለ እባክዎት ይነገሩኝ አለ። እንዲያው ብዙ ነገር አለና እውነት ነው አላውቅም፣ በዘመኑ አልደረስኩም፣ አባቶቼ አያቶቼ ሲሉ ግን ሰምቻለሁ። በዚህ አካባቢ ስሙም ቀራንዮ በሚባል ቦታ መስቀሉን እንደቀበሩት ሲናገሩ ሰምቻለሁ አለ። ከዚያም በኋላ እንደምታውቁት ደመራ ተደምሮ ጭሱ ሰማይ ነክቶ ተመልሶ መስቀል ያለበትን አሳየ። ከዚያም መስቀሉን አወጣች። መስከረም 17 ቁፋሮ ተቆፍሮ መጋቢት 10 ቀን 16ን የምናከብረው ደመራው ነው። 17ን የምናከብረው
ቁፋሮ የተጀመረበትና ቅዳሴ ቤት የተከበረበት ስለሆነ ነው። ወጣ እንደዚህ ብሎ። ይገርማል። ግን ሰው ደፈነባችሁ፣ ሰው አጠፋባችሁ፣ እውነታችሁን የቀበረባችሁ የምትመስሉ ሰዎች አላችሁ። የእናንተ እውነት አይቀበርም። ማንም እግዚአብሔር ቀን አለው። እውነታችሁ ተደብቃ አትቀርም። ሐቃችሁ አይጠፋም። እግዚአብሔር ቀን አለው። ምን አለ ንስሐ ገብቼ እግዚአብሔርን የማመልከው ሥጋው ደግሞ እየተቀበልኩ እያገለገልኩ የምኖርበትን ጊዜ ስጠኝ የምትሉበት ግድ የላችሁም። እግዚአብሔር ይፈጽምላችኋል። ለዚህ ነው ቅዱስ ዳዊት ምን አለ መሰላችሁ? ጌታዬ አምላኬ የውስጤን መንፈስ አድስልኝ፣ አትውሰድብኝ አለ። ምንን አትውሰድብኝ? ቅዱስ መንፈስህን ተናገሩ። ሁላችሁም ቅዱስ መንፈስህን በሉ። ቅዱስ መንፈስህን ከውስጤ አትውሰድብኝ። ከማን አትውሰድብኝ? ኃጢአት ስትሰሩ ቅር ይላችኋል አይደል? ስትበድሉ የእግዚአብሔር ምሕረት ይናፍቃችኋል አይደል? እንዳጠፋችሁ ጸጸት ይሰማችኋል አይደል? ያ ነው የተቀበረው የልጅነት መንፈስ። ያ ነው የንስሐ ልብ። ያ ነው እግዚአብሔር ከእናንተ ጋር መሆኑን የምታውቁት። ያ ነው እግዚአብሔር ለንስሐ እንዳዘጋጃችሁ፣ እንዳልተዋችሁ፣ በኃጢአት ውስጥ እንድትወድቁ እንዳልፈቀደላችሁ፣ እንዳልተዋችሁ ማሳያው ኃጢአት ስትሰሩ ይጸጽታችኋል። ቅዱስ ዳዊት ምን አለ? እንዲህ አለ፣ ጌታዬ አምላኬ የድፍረት ኃጢአት እንዳይገዛኝ ምን በለኝ? ጠብቀኝ። ኃጢአት ሲሰሩ ሰው ሲገሉ ትንኝ የጠበቁ የማይመስላቸው፣ ሰው ሲበድሉ ሰው የገደሉ ሰው የበደሉ የማይመስላቸው፣ በሕይወታቸው ላይ ቅንጣት ጥፋት ያደረጉ የማይመስላቸው ሰዎች አሉ። ልባቸው በኃጢአት ድንድን እንደ ፈርዖን አለ። እንደተቀበረ ነው የመስቀሉ ፍቅር፣ እንደተቀበረ ነው የልጅነቱ መንፈስ። እግዚአብሔር ቀን አለው። ግድ የላችሁ። ምናልባት ስጋዊነቱን እያበከናችሁ መውጣት መውረዱ፣ መንገዱ መዘጋጋቱ፣ አድራሻ መጥፋቱ፣ ዛሬ ኃጢአት ነገ ጽድቅ፣ ዛሬ ቤተ ክርስቲያን ሌላ ቦታ፣ ልጅ ለማሳደግ ኑሮን ለመምራት እንዲህ ለማድረግ የምትባክኑ መንፈሱን ግን ከእናንተ ያልተወሰደባችሁ ተቀብሮ አይቀርም፣ ሐቃችሁ አይጠፋም። መንፈስ ቅዱስም ነገ ልጅነታችሁን አይተው ይወጣል። እንደተቀበረ የሚቀር ልጅነት የለም። ማን ያውጣልን? ማን ልጅነታችንን ያድስልን? እግዚአብሔር። እንደናፈቅነው አይቀርም። እግዚአብሔር ከኛ ጋር ነው። ማን ከማ ጋር ነው? እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ማንም። በዛሬው ዕለት የምናከብራት ዕለተ ዕረፍቷ የሆነችው ቅድስት ሶስና በብሉይ ኪዳን የነበረች በተለይ በነቢዩ በዳንኤል ዘመነ ትንቢት የነበረች ናት። ሶስና ማለት ንጹሕ ማለት ነው። የምትሳሳላት በንጽህና ምልክት የምትሆን ማለት ነው። በመጽሐፍ ቅዱስ ውስጥ እነዚህ ይሄን ስም የተጠቀሱ ሁለት ሰዎች ናቸው፣ በብሉይ ኪዳንና በሐዲስ ኪዳን። በብሉይ ኪዳን በመጽሐፈ ሶስና እንደተቀመጠው በዳንኤል አማካኝነት እንዴት እንደሆነ የሚተረከው ታሪክ ነው ዛሬ የምንማማርበት። ሁለተኛው ሶስና የምትባለው ግን የጌታችን የመድኃኒታችን የኢየሱስ ክርስቶስን ደቀ መዛሙርትና ራሱ ክርስቶስን ገንዘብ በማገዝ በመዋዕለ ሥጋዌ ጊዜ ታግዝ የነበረች ሴት ናት። በሉቃስ ወንጌል በምዕራፍ 8 ቁጥር 1 ላይ ጀምሮ መመልከት ትችላላችሁ። በብሉይ ኪዳንና በሐዲስ ኪዳን ከእግዚአብሔር ጋር ኅብረት ያላቸው በዚህ ስም የተጠሩ ሴቶች አሉ። በብሉይ ኪዳን የተጠቀሰችው ዛሬ ዕረፍቷ ነው። እንዲህ ሆነ። በአንድ ወቅት ቅድስት ሶስና የኪልቅያስ ልጅ ናት። ኢዮአቄምን በዘመነ ስደት ችግር በነበረበት ሰዓት፣ ሐዘን በነበረበት ሰዓት እስራኤላውያን የነፃነትን ፋና ወጊ ባጡበት ሰዓት፣ በባርነት ቀንበር በተገዙበት ሰዓት፣ በዚያ ሰዓት ላይ ደግና መልከ መልካም ቆንጆ ሴት የኢዮአቄም ሚስት ሆነች። ኢዮአቄም በእስራኤላውያን የሚከበር በአይሁዳውያን የሚከበር ባለሀብት፣ እስራኤላውያን የሚያከብሩት፣ በሱ አካባቢ ደግሞ ሁለት ረብናት መምህራን አይሁድ ማለት ነው። ሁለት ረብናት አካባቢው ላይ የሚገኙ
ቤቱን ሁልጊዜ የሚጠይቁና ኢዮአቄምን የሚያማክሩ ነበሩ። ታዲያ ጠዋት ስትወጣ ማታ ስትገባ፣ ጠዋት ታጥባ ስትወጣ ማታ ስትገባ ዓይናቸው በአምሮት ልባቸው በዝሙት ተነደፈ። እግዚአብሔር ከምኞት ኃጢአት ያድነን። ሰው በምኞት ነው የሚሞተው። ለዚህ ነው ቅዱስ ጳውሎስ ምን አለ? የክርስቶስ የሆኑት ግን አለ ምኞትና ዓለማዊ ሕይወትን ሁሉ ከማን ጋር ሰቀሉ? ከክርስቶስ መስቀል ጋር። ምኞትና ክፉ ሐሳብን እንዲህ አለ፣ ክፉ መንፈስ ሳይሆን መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ያ ምን ያመጣል? ክፉ ምኞት ያመጣል። እነሱ እየበሉ እየጠጡ መምህራን ናቸው። የእግዚአብሔርን ቃል ወይም ደግሞ የኦሪቱን ሕግ ይናገራሉ፣ ነገር ግን ይበድላሉ። በኃጢአት ወደቁ። ሲወጡ ሲያዩአት፣ ስትገባ ሲያዩአት ተነደፉ። እግዚአብሔር ከመንገዳቸው ሊያወጣቸው ከተያዘው መንገድ ሊያወጣቸው እንደሆነ አልገባቸውም። ሰው ኃጢአት የሚጀምረው በሐሳቡ ነው፣ የሚጠፋውም በሐሳቡ ነው። ሰው ቀኑን ሙሉ የሚውለው በአብዛኛው ያሰበው ነው። ለዚህ ነው እግዚአብሔርን የማይወዱ ሰዎች አዝተው በጠሉት ሰዓት አለ ቅዱስ ጳውሎስ ለማይረባ አይምሮ አሳልፎ ሰጣቸው። ለምን አይምሮ ተናገሩ? ለምን አይምሮ? ለማይረባ አይምሮ አሳልፎ ሰጣቸው። እግዚአብሔር ከዚህ ያድነን፣ ከዚህ ያድነን። የእውነት ነው የምላችሁ። የማይረባ አይምሮ ማለት ምን መሰላችሁ? ወንድማችሁን የሚያጠራጥር፣ እህታችሁን የሚያጠራጥር፣ ባለቤታችሁን የሚያጠራጥር፣ ቤተክርስቲያናችሁን የሚያጠራጥር፣ መምህራኖቻችሁን የሚያጠራጥር፣ ካህናቱን የሚያጠራጥር፣ የሚያሰድብ የማይረባ አይምሮ ማለት ይሄ ነው። ለማይረባ አይምሮ አሳልፎ ሰጣቸው አብዝተው በጠሉት ቁጥር አለ። ታዲያ እነዚህ ሰዎች ከብዙ ጊዜ በኋላ በቀትር ትመላለሳለች። ሰዎች ከገቡ በኋላ ሱስና ወይን ስለነበረው ኢዮአቄም ወይኑን ለማየት ትመላለሳለች። ያዩዋታል። ሁለቱም በዝሙት ኃጢአት ወደቁ፣ በምኞት ኃጢአት ረከሱ። አንድ ወቅት ሱስና ወደ አትክልቱ ቤት ገባች። መታጠብ ፈልጋለች። ደንገጡሮቿ ከበዋታል። እናንተ እህቶቼ አንድ ነገር ፈልጊያለሁ አለች። ምን? ዘይትና ሽቶ ፈልጋለሁ ልታጠብ ስለሆነ በሩን ዘግታችሁ እናንተ ውጡና ይዛችሁ ነው አለች። እሺ ያሉ እነዚህ ሰዎች ደግሞ ተንኮላቸው፣ ሐሳባቸው እሷን ማጥመድ ነው። ሁለቱም ሐሳቦች እሷን እንደሚፈልጉን፣ ሁለቱም ረብናት ግን እሷን እንደሚፈልጉ አልተነጋገሩ። ይፈልጓታል። አንዱ እባክህ ምሳ በልተን እንምጣ አሉ። አንደኛው ለአንደኛው ነገረው። እሺ በቃ ምሳ በልተን እንምጣ ተባባሉ። ሁለቱም ግን የሐሰት ወሬ ስለነበረ ምሳ ሊበሉ ሳይሆን እሷን ሊያገኙ ስለነበረ ተመልሰው ሲመጡ መንገድ ላይ ተገናኙ። ይሄ ባለፈ። ከዚያ በኋላ ይሄን ጉዳይ ሰሙና ዕለት ዕለት ይመላለሱ የነበሩ የኢዮአቄምን ቤት የሚያውቁ የሶስናን ቤት የረገጡ ሁሌ የእግዚአብሔርን ቃል ያስተምራሉ ተብሎ የሚታወቁ ስለሆኑ ታምነው በአካባቢው ያሉ ሰዎች ናቸው። አትክልቱ ቤት ስትገባ አይተዋል። ቀድመው ገቡ። ደንገጥሮቿ ዘግተው ወጡ። ጠጋሉ። ሶስና እስካሁን ድረስ ስንፈልገው የነበረው ነገር ሁሉ ዛሬ ሊሳካ ነው። ምን እንፈልግሻለን? ከአንቺ ጋር መተኛት እንፈልጋለን። አንቺን እንፈልግሻለን። እስካሁን ድረስ በምኞት እንዲህ ሆነናል አሉ። ሁለት ምርጫ አለሽ። አንደኛው እሺ ብሎ መፈጸም፣ ሁለተኛው ደግሞ ስትፈጽም አገኘናት ብለን መናገር። ምረጭ። ዓለም እንዲህ ናት። ሰዎች እንዲህ ናቸው። በዚህ ብትወጡ ሌላ በር ነው፣ በዚህ ብትወጡ ሌላ በር ነው አይሏችሁም። ሁለቱም እናንተ የምትወድቁበትን በር ያሳዩአችኋል። እናንተ የምትወድቁበትን የምትደክሙበትን በር ያሳዩአችኋል። ሰዎች እንዲህ ናቸው። ስለናንተ መልካም ነገር፣ ስለናንተ ጥሩ ነገር፣ ስለናንተ እድገት፣ ስለናንተ ብልጽግና፣ ስለናንተ መልካም ወሬ የለም። ፈላስፋው ምን አለ መሰላችሁ? ሁለት ሰዎች ብዙ ሰዓት ቆመው አውረው ካበሩ አለ ስለምን እንደሚያወሩ ገምት። አንደኛው ስለ ራሳቸው መልካም ነገር ነው፣ ሁለተኛው ስለ ሰው መጥፎ ነገር ነው። ከዚህ ውጭ ብዙ ሰው አውሮ ተቀምጦ ያወራም ይባላል። እግዚአብሔር ከዚህ መንገድ ይሰውራል። ተማማሉ። እሷንም ምርጫ ሳጧት።
ነው አለች። አዎ አንቺ የሚታወቀው የተከበረው የኢያቄም ሚስት ሆነሽ እያለ ስትሞዘሙቺና ከወንድ ጋር እንዲህ ስታረጊ አገኘነሽ ብለን እንናገራለን። ካልሆነስ ከኛ ጋር ፈጽሞ አንናገርም። እንዲህ አለች። አንዳንዴ እግዚአብሔርን ማምለክ በምን አይነት እንደሆነ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ማንም። ሶስና ከእግዚአብሔር ጋር ናት። እግዚአብሔርን አመልከዋለሁ። ጌታዬ አምላኬ መድኃኒቴ ከመጣብኝ መከራ ከወደቀብኝ ፈተና አድነኝ። በሐሰት ሊከሱኝ በሐሰት ሊገሉኝ ነውና በሐሰት እንዲህ ሊያደርጉኝ ነውና ባልፈጽም አልድንም፣ ብፈጽም እሞታለሁ፣ ባልፈጽምም አልድንም አለች። ፈቃዳችሁን ብፈጽምም ባልፈጽምም ከመሞትና ከመጥፋት አልድንም። ስለዚህ አለች እንዲህ አለች፣ በእጃችሁ ከእግዚአብሔር ጋር ተጣልቼ ከእናንተ ጋር ሰላም ከምሆን ከእግዚአብሔር ጋር ሰላም ሆኜ በእናንተ እጅ ተላልፌ ብሰጥ ይሻለኛል፣ አልፈጽምም አለች። ከእሷ ጋር ማን አለና? ማን አለ? በመስሪያ ቤት፣ በንግድ ቦታ፣ በአገልግሎት፣ በቤተ መቅደሱ፣ በግል ሕይወታችሁ፣ በመኖሪያ ቤታችሁ፣ በትዳራችሁ እግዚአብሔር ከእናንተ ጋር እንደሆነ ይሰማችኋል? እናንተስ ከእግዚአብሔር ጋር እንደሆናችሁ ይሰማችኋል? እግዚአብሔር እንዳመናችሁ ይሰማናችኋል? እናንተስ ከእግዚአብሔር በመታመን ውስጥ እንዳላችሁ ይሰማችኋል? በጣም ሁልጊዜ ቃሉን ሳነበው ውስጤን የሚነካይ በዚህ በዮሐንስ ወንጌል በምዕራፍ 2 ቁጥር 23 ላይ ያለ ታሪክ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ገብቶ ብዙ ተአምራት አደረገ። ይሸጡ ይለውጡ የነበሩት ሰዎችን ሁሉ አወጣቸው። ቤቴ የአባቴ ቤትን እናንተ የሻጭና የለዋጮች የወንበዴዎች ቤት አደረጋችሁ፣ ቤቴ የጸሎት ቤት ነው አለ። እንዲህ ካደረገ በኋላ ደቀ መዛሙርቱ ብቻ አይደለም ብዙ ሰዎች አመኑበት ይላል። ምን አሉበት? ተናገሩ እስኪ። ምን አሉበት? ብዙ ሰዎች አመኑበት ይላል። የሚያስቀይመው ቃል ከዛ በኋላ ያለ ነው ለልባችን። እርሱ ግን አይተማመንባቸውም ነበር ይላል። እናቶቻችን፣ አባቶቻችን፣ ወንድሞቻችን እግዚአብሔር አመነው ብለን ገዳም ሂደናል። አመነው ብለን ቃሉን ሰምተናል። አመነው ብለን ወንጌሉን ሰምተናል። ቤተ መቅደሱን መተን አስቀድሰናል። ኪዳን አድርሰናል። ማህሌቱን ቁመናል። ሳይታቱን ቁመናል። ቃሉን እንሰማለን ብለን ተንበርከከናል። እግዚአብሔር ግን ማመናችንን አምኖት ይሆን? መስዋዕት መስጠታችንን ማቅረባችንን ሰጥቶን ይሆን? ተቀብሎት ይሆን? አምኖት ይሆን? ለዚህ ነው ካህናት አባቶቻችን ሲጸልዩ ሰምታችሁ ከሆነ አሜን እንዳልን ምን ብሎ ይቀበለን? አሜን እንዳልን አሜን ብሎ ይቀበለን። ትልቅ ጸሎት ነው። እግዚአብሔር አሜን ይበለን። እምነታችንን አሜን ይበለው። ሕይወታችንን አሜን ይበለው። ምናልባት እየደከምን ያለነው ድካም ከእግዚአብሔር መንገድ እንዳይሆን ለዚህ ነው ራሱ ክርስቶስ ምን አለ? በዮሐንስ ወንጌል በምዕራፍ 16 ቁጥር 2 ላይ ያኔ ከምኩራቦቻቸው ሁሉ ያወጧችኋል፣ እናንተን እየገደሉ እግዚአብሔርን ያስደሰቱ የሚመስልበት ጊዜ ይመጣል። እግዚአብሔር ይቅር ይበለ እንጂ እከሌ እኮ እንዲህ እኮ ናት። ለቃሉ ተገዝተን ቤተክርስቲያናችንን እንጠብቃለን ብለን ካህናትን የምናዋርድ ቤተክርስቲያናችንን ክብሯን የማንጠብቅ ሰዎች ካለ በእርግጠኝነት ንፋስ እየጎሰምን ነው፣ ከንቱ ሰማዕትነት እየፈጸምን ነው። ግድ የላችሁም እግዚአብሔር በጠብ አይከብርም። ግድ የላችሁም እግዚአብሔር በማዋረድ አይከብርም። እግዚአብሔር የሚከብረው የእግዚአብሔር መስዋዕቱ ምን ያለ ነው? የተሰበረ ልብ፣ ኃጢአተኛ ነኝ በደለኛ ነኝ። ታስታውሳላችሁ? በዚህ በሉቃስ ወንጌል በምዕራፍ 18 ተመልከቱ። ሁለት ሰዎች ወደ ቤተ መቅደስ ሄዱ። አንዱ ቀራጭ ነው፣ አንዱ ፈሪሳዊ ነው። ሁለቱም ወደ እግዚአብሔር ጸለዩ። ፈሪሳዊው እንዲህ አለ፣ ጌታዬ አምላኬ ሆይ 2 ጊዜ በሳምንት 2 ጊዜ ጾማለሁ፣ እንደዚህ ቀራጭና ኃጢአተኛ ስላላደረከኝ አመሰግንሃለሁ፣ ቃልህን እፈጽማለሁ፣ ተመስገን አለ። ቀራጩ እንዲህ አለ፣ ጌታዬ አምላኬ ወደ አንተ ቀና ብዬ የመመልከት ሞራሉም ቅድስናውም ምግባሩም የለኝም። ጌታዬ ተመልከተኝ፣ በደሌ በዝቷል፣ ኃጢአቴ በዝቷል፣ ሰው በድያለሁ፣ አንተን አስቀይሜያለሁ፣ ይቅር በለኝ አለ። ጌታችን ክርስቶስ እንዲህ አለ፣ ከነዚህ ከሁለቱ መካከል ማን ጻድቅ ሆኖ ተመለሰ አለ። ማን ትላላችሁ እናንተ? ቀራጩ ወይስ ፈሪሳዊ? ቀራጩ። አያችሁ፣ በቤተ መቅደስ መታችሁ ልባችሁ ላይ የሰቀላችሁ፣ በቤተ መቅደስ መታችሁ ከትሕትና ውጭ ራሳችሁን በትምክህት የሞላችሁ ግድ የላችሁም፣ ከእግዚአብሔር ጋር አልታረቃችሁም። ሐቁን ተነጋግረን ንስሐ መግባት ነው ቢሻለን እና እሽሩሩ የተባልን
የእግዚአብሔር ወንጌል አንሰብክላችሁም፣ አንኖረውም፣ ማንኖረውን አንነግራችሁም። ግድ የላችሁም። እዚሁ ኃጢአታችንን ተናዘን ይቅርታ ጠይቀን በንስሐ ታጥበን መሄድ ነው የሚሻለው። ከፈሪሳዊ ይልቅ ቀራጩ ኃጢአት ጻድቅ ሆኖ ተመለሳለ። እቺ ቤተ መቅደስ የሕሙማን የትህትና ልባቸው መልካም የሆኑ ሰዎች መሰብሰቢያ ናት። እግዚአብሔር የትህትና አምላክ ነው። ዝቅ ብሎ ያጠበን፣ ዝቅ ብሎ ያዳነን፣ ዝቅ ብሎ እኛን የመሰለ፣ ዝቅ ብሎ የፈወሰን የትህትና አምላክ ነው። እግዚአብሔር የሚፈልገው ነገር ቢኖር በመጀመሪያ የወደቅነው ኃጢአት ትዕቢት ነው። የምንነሳውን በትህትና ነው። አዳም የወደቀው በትዕቢት ነው። ክርስቶስ ያነሳው በትህትና ነው። አዳም የወደቀው ከፍ ልበል ነው። ክርስቶስ ያነሳን ዝቅ ብሎ ነው። አዳም የወደቀው ሌላ ነገር ፈልጎ ነው። ክርስቶስ የኛ የሆነውን ነገር ወስዶ በረት ላይ ተኝቶ ነው። አዳም የወደቀው ከፍተኛ ሌላ ልብስ ለብሳለሁ ብሎ ነው። ክርስቶስ ግን ተራቅቶ ነው። እናቶቻችን፣ አባቶቻችን በእውነተኛ ንስሐ ግድ የላችሁም። ከደጋፊነት ክርስትና እንውጣ። ከተለማማጅነትና ከልምምድ ክርስትና እንውጣ። በመኖርና በሕይወት ውስጥ ነው። እግዚአብሔር ያንን ይወደዋል። ጻድቅ ሆኖ የተመለሰው ያ ቀራጩ ነው። በደለኛ የተባለው በሰው ላይ በደለኛ የተባለው ሰው ያየበት ክፋቱን፣ ሰው የተመለከተው ኃጢአቱን፣ ሰው የሚናገረው በደሉን፣ እግዚአብሔር ግን ያየለት ትሕትናውን። ስንት ሰዎች በዚህ ቤት መጥተው ኃጢአተኞቹ ቅዱሳን ሆነው እንደተመለሱ ታውቀው ይሆን? ስንት ሰዎች ደግሞ የቤቱ አገልጋዮች ሆነን፣ ስንት ሰዎች እግዚአብሔር የሚያውቀን የሚመስለን እኛ ግን ያላወቅነው እሱ የማያውቀን አላውቃችሁ የሚለን። እንዲህ ነው ክርስቶስ ያለው በማቴዎስ ወንጌል በምዕራፍ 6 ላይ ያኔ ጌታ ሆይ በስምህ አጋንንትን አላወጣንምን? ስለ አንተ ብዙ ነገር አልሆንምን? ስምህንስ አልመሰከርንምን? ይላሉ። እኔ ግን እላችኋለሁ፣ እውነት እውነት እላችኋለሁ አላውቃችሁም። ምን አላላችሁ? ምን አላላችሁ? እግዚአብሔር ያውቀን ይሆን? እምነታችንን አሜን ብሎ ተቀብሎት ይሆን? ግድ የላችሁም። አባ እንጦስ ምን ያለው እንዴ? እንጦንስ ሆይ አሸነፍከኝ ብሎ ሰይጣን ሲናገር ወደ ተለይቶ እኮ ነው፣ ወደ ሰማይ እየሄደ እኮ ነው። አረ ገና ነኝ አላሸነፍኩም ገና ነኝ። እንዲህ ያሉ ሕይወት ያላቸው ቅዱሳን ልጆች ነን እናቶቻችን፣ አባቶቻችን። እንዲህ በምግባር መዓዛቸው ከፍ ያለ አባቶቻችን ናቸው። በትምክት ውስጥ ዜሮ የሆኑ ትምክት ላይ የሌላቸው። አሜን ብሎ ይቀበለን መድኃኔዓለም። እነዚህ ሰዎች በዚህ ሰዓት በደሉ። አልድንም አልተርፍም እግዚአብሔር ጋር መሆን ግን እፈልጋለሁ አሉ። ያኔ ሁሉም ነገር ሆነ። አትፈጽሚም? አዎ አልፈጽምም። እንግዲያውስ ስሙ እስራኤላውያን የታላቁ የኬልቅያስ የኬልቅያስ ልጅ የኢያቄም ባለቤት ስትረክስ ከአንድ ወጠጤ ጋር ከአንድ ጎረምሳ ጋር እንዲህ ስትሆን አየናት ብለው አወጁ። ሕዝብ ሁሉ ተነሳ። ሐሰት መቼም ተቀባዩ ብዙ ነው፣ መንጋ ብዙ ነው፣ ተከታይ ብዙ ነው። ክርስትና ግን ይለያል። መንፈሱ ሁሉ መርምሩ ይላል። መንፈሳዊ ሰው በማንም አይመረመርም፣ ሁሉን ይመረመራል እንጂ አይጠቀልልም በአንድ ሐሳብ። እግዚአብሔር ምን አለ ይላል። ጓደኛ ብቻ አይደለም፣ እግዚአብሔር ምን አለ። ከእግዚአብሔር ጋር የሆነ ሰው እግዚአብሔር እንዲሰማል፣ እግዚአብሔር እንዲሰማል። እስራኤላውያን ስለ ክርስቶስ ሞት ክርስቶስ ሞተ ክርስቶስ ተነሳ ብላችሁ እንዳታስተምሩ አላቸው ደቀ መዛሙርቱ። እንዴ በውኑ አሉ እናንተን እንሰማለንን ወይስ ደግሞ እግዚአብሔርን? እናንተን እሺ በጀን እንላለንን ወይስ እግዚአብሔርን? ልንደብቀው የማንፈልገው ልንሸሽገው የማንችለው እውነት ክርስቶስ ሞተ ክርስቶስ ተነሳ ነው አለ ሐዋርያት። ሰዎች ብዙ ይሉናል፣ ስሜታችን ብዙ ይሉናል። የማንደብቀው እውነት ግን አለ። ከእግዚአብሔር ጋር የሆነ ሰው ከእግዚአብሔር ጋር ይማከራል። ከንግድ ፈቃዱ በፊት እግዚአብሔር ፈቃድ ይጠይቃል። ከትዳሩ በፊት እግዚአብሔር ፈቃድ ይሁን ይላል። ከተለያዩ ስራዎች በፊት የሚያስቀድመው እግዚአብሔርን ነው። እንዲህ ይላል፣ ፈቃድ በሰማይ እንደሆነች በምን ትሁን እንዲሁም በምድር ብሎ ይጸልያል። የእግዚአብሔር ሰው እግዚአብሔር ከእርሱ ጋር የሆነ ሰው። እነዚህ ሰዎች አመፁ፣ እንዲህ አደረጉ። መንጋውም ተከተለ። ግድ የለም የኛም እንዲሁ ነን። ፌስቡክ ላይ እንዲሆነ እንደዚህ ሆነ ነው። እውነተኞች ግን በምን ያክል እንዴት እውነት ማለት ምን ማለት እንደሆነ
ያልሰራችው በደለኛ ያልሆነችው ኃጢአተኛ ያልሆነችው እንዲሆነች ታሳውሳላችሁ። አቡነ ገሪማ ገረምከን የተባለው ምን ብለው እንደከሱ ታውቃላችሁ? መነኮሳቱ በጣም ትደነቃላችሁ። እየበላ ይቀድሳል። ምን እያለ ተናገሩስ? ምን እያለ እየበላ ነው የሚቀድሰው? ቅዳሴ ሲቀድስ አባቶቻችን ያልተፈተኑትን ሕይወት እነዚህ አባቶች አይፈተኑ። ጳጳሳቱ አይፈተኑ፣ ፓትርያርኩ አይፈተኑ፣ ሊቃነ ጳጳሳቱ አይፈተኑ፣ ካህናቱ አይፈተኑ፣ መምህራኑ አይፈተኑ። በሐሰት ሁሌ ነው። ታላቁ አባታችን ጻድቁን አቡነ ገሪማን ሲየበላ ነው የሚቀድሰው ተባለ። ያኔ ነው እንዴ አመኑት ሁሉም። የመጨረሻ በምኒቱም ደረሰ። ልጅ እንዲህ ነህ እንዴ ሳላውቅ? ኧረ አይደለም አባቴ በሉ እንግዲያውስ አለ። እንግዲያውስ በልቼ ከሆነ በልቼ እየቀደስኩ ከሆነ ጠጥቼ እየቀደስኩ ከሆነ ቤተ መቅደስን አርክሼ ከሆነ እነዚሁ ሁሉም ይመስክርብኛል። እሱ ሲንቀሳቀስ ድንጋዩ ሁሉም ነገር ተፈተነ። ገሪማ ገረምከን። እውነት እንዲህ ነው። የአባቶቻችን ልጆች እንዲሆነን እነዚህ ሰዎች መንጋውም ተከተለ። ኢዮአቄም ተጠራ፣ ሶስና ተጠራች፣ ቤተሰቦቿ ሁሉ ዘመድ አዝማድ አልቀረ፣ ልትዋረድ ተጠራች። ሁሉም ሰው ወሰነ። አንቺ ሳናውቅሽ ልብሽን ሳናውቀው አንገትሽን አቀርቅረሽ ለሰው ፊት ትታይ ዘንድ እንዲህ የምታረጊ ለካ ተግባርሽ ይሄ ነው፣ ስሙ ዝናዋ ይሄ ነው። እኛ ወደ አትክልቱ በአጋጣሚ ስንሄድ ደንገጥሮቿ ሲወጡ አይታ አንድ ጎረምሳ አስቀምጣ ደብቃ ስለነበር ከዚያ ጎረምሳ ጋር ክፉ ነገር ስታረጋ አየናት። እኛ ምንድነው የሚደረገው ብለን ተመለከትን። ሲፈጽሙ አየን። ይሄን ተመልክተን እንዴት የታላቁ የኢዮአቄም ባለቤት እንድትፈጽማለች ብለን ተሰምቶን ቆርቁሮን መጣን። መምህራንና ልናስተምራችሁ እውነቱን ልነግራችሁ መጣን አሉ። ኃጢአትን በመምህርነት የሸፈኑ በደልን በዚህ አይነት መንገድ የሸፈኑ በዝና የሸፈኑ ኃጢአታችንን በዝና የሸፈንን በደላችንን በዝና የሸፈንን ብዙ ሰዎች ነን። ማን ያውጣን? ማን ይሰውረን? እግዚአብሔር ይሰውረን ነው። እንዲያው እንግዲያውስ ትገደል ተባለ። እንዲህ አለች በመንገድ ጌታዬ አምላኬ እውነቴን ታውቃለህ፣ በሐሰት መስክረውብኛል። እነዚህ ለግላቸው ጥቅም እኔን አሳልፈው ይሰጡ ነው። የእውነት አምላክ የአብርሃም የእውነት አምላክ የይስሐቅ የእውነት አምላክ የያዕቆብ የአባቴ ቅዱስ ዳዊት አምላክ ሆይ ተመልከተኝ፣ ራራልኝ፣ በሐሰት እንዳልሞት አድነኝ። እግዚአብሔር ሰማ፣ እግዚአብሔር አዳመጠ። ሁሉም ሲሄዱ ታናሽ ብላቴና የነበረ ነቢዩ ዳንኤል እናንተ በዚህ ጉዳይ እኔ አልስማማም አለ። ዳንኤል ከዚያ ሁሉ መንጋ አንድ ሰው ተገኘ። አንድ ሰው እንዴ ምንድን ነው ይሄ ነገር? እናንተ እስራኤላውያን ሕግ የምታውቁ ሙሴን በመጻሕፍቱ አባቶቻችሁን በትንቢት የምታውቁ እነ ዳዊትን እነ ሰሎሞን ጥበብ የምታውቁ ስሙ አንድ ጊዜ። ይሄ ነገር ሌላ ችግር አለበት። በዚህ ጉዳይ አልስማማም። እግዚአብሔር ይሄን ጉዳይ ያውቃል አለ። ከመገደያው ቦታ ተመለሰ። ህዝቡ መንጋ ተመለሰ። ትናንትና እግዚአብሔር ምን አለ ቢል ኖሮ የዳንኤልን አይሰሙም ነበር፣ ዳንኤልም አይናገርም ነበር። ምንድነው ጉዳዩ? ይሄውላችሁ አንድ ነገር ልፈትናችሁ አለ። እኔንም ፈትኑኝ። ምን? እነዚህን ሁለት ሰዎች ልፈትናቸው፣ ልጠይቃቸው። ፈቃዳችሁ ይሆን? ፈቅደንልሃል። ኑ አንደኛውን ጠራው። አንተ ሰው ይሄን ነገር ስትፈጽም የት እንጨት ቦታ ነበር? እንጨቱ ምን ይባላል? ኮክ ይባላል አለ። ኮክ የሚባል እንጨት ኮክ ይባላል። እሺ አመሰግናለሁ፣ ሂድ። ያኛውን ዝሙት ስትፈጽም ስታያት በምን አይነት እንጨት ላይ ወይም ደግሞ ምን አይነት ዛፍ ላይ ነበር? እንጨቱማ ሮማን ይባላል አለ። የእስራኤላውያን ሕዝብ ሆይ ስሙ። ያኛው ኮክ አለ፣ ይሄኛው ሮማን አለ። የተለያየ ሐሳብ፣ የተሳሳተ መንገድ ነው። ይቺ እናት ምንም ነገር አልፈጸመችም። ተሳስተው ነው። የግል ፍላጎታቸውን ለመፈጸም ነው። ኃጢአታቸው ልባቸው ላይ አድጎባቸው በምኞትና በሌላ መንገድ አድጎ እሷ ላይ ካልፈጸምን የሚሉ ሰዎች ናቸው። በቅናት መንፈስ ያበዱ ናቸው።
እውነት ከነሱ የለም። እስራኤላውያን ፍርድ ታውቃላችሁ ስሙ አለ። ሰው ሁሉ አይ እግዚአብሔር ሰው ያስቀምጣል። እውነታችሁ የተነጠቀባችሁ ያላችሁ ማስረጃ ስለጠፋባችሁ እውነት ግን ይዛችሁ መንገዳችሁ ቀና ሆኖ እያለ ስላላጎበደዳችሁ አድራሻችሁ መልካም እያለ ምስጋና ስላልሰጣችሁ እውነተኛ ስለሆናችሁ የከሰራችሁ የመሰላችሁ ቀን አላችሁ። ማን ይሰጣል? ቀንን ማን ይሰጣል? እንደ ነብዩ እንደ ዳንኤል ሰው ያስነድሳላችኋል። በማታውቁት ከተማ መወደድን በማታውቁት ሰፈር ሰው ይሰጣችኋል። እግዚአብሔር ሰው ይሰጣል። ወደቀልኝ፣ ደቀቀብኝ፣ ጠፋብኝ ትዳሬ ስትሉ እግዚአብሔር ማቆሙን ይሰጣችኋል። እግዚአብሔር ያጸናል። እግዚአብሔር ይደርሳል። ሐዘን በበዛባችሁ ሰዓት እግዚአብሔር ከእናንተ ጋር ነው። ግድ የላችሁም እኛ ከሱ ጋር ነው እንጂ በመጨረሻ ሰዓት ይመጣል። አለፈ፣ ወደቀ፣ ደቀቀ ስንል የመጨረሻው ሰዓት ላይ ሁሉ ተዘጋ ስንል እግዚአብሔር መክፈቱን ያውቅበታል። ታስታውሳላችሁ ታላቁ ጻድቁ ኢዮብ አለቀልኝ ደቀቀልኝ ሲል ልጆቼን አጥቼ፣ ቤተሰቦቼን አጥቼ፣ ሚስቴን አጥቼ፣ ንብረቴን አጥቼ፣ ሀብት ንብረቴ ሁሉ ጠፋ ሲል እግዚአብሔር ማምሻው ላይ መጣ። ማምሻው ላይ ይምጣላችሁ ጌታ። ወደቀብኝ፣ ደቀቀብኝ፣ ጠፋብኝ፣ ተናወስኩኝ፣ ተስፋ የቆረጠ ስትሉ እግዚአብሔር ማምሻው ላይ ተስፋ ይስጣችሁ። ታላቁ አባታችን አብርሃም በመጨረሻው ሰዓት ላይ ተስፋው ይስሐቅ መጣ። ታላቁ አባታችን ሊቀ ካህናቱ ዘካርያስ በመጨረሻው ተስፋው ዮሐንስ መጣ። ሁሉ ነገር አደቀ ደቀቀልኝ፣ ሁሉ ነገር ሰደበኝ ስትል እናታችን ቅድስት ሐና የመጨረሻው ባፍታው በማምሻው ላይ ቅድስት ድንግል ማርያምን አገኘች። ማምሻ በረከት እግዚአብሔር ይሰጣል። በልጆቻችሁ ይክሳችኋል፣ በወንድማችሁ ይክሳችኋል፣ በማታውቁ ሰው ይክሳችኋል። ብቻ እናንተ ከእግዚአብሔር ጋር ሁኑ። ይክሳል እግዚአብሔር። ነብዩ የማታውቀው ምናልባት በእስራኤላዊነት ካልሆነ በስተቀር ሌላ ነገር የሌላቸው እግዚአብሔር ብቻ የተሟገተላት ዳንኤልን አስነስቶ እውነቷን ፈረደላት። የእግዚአብሔር መልአክ እንዲህ አለ፣ ሁለታችሁም ይህን ነገር በማድረጋችሁ የእግዚአብሔር መልአክ ሊቀጣችሁ እበር ላይ ነው አለ። ወዲያውኑ ቀሰፋቸው የእግዚአብሔር መልአክ። እስራኤላውያን ይህች ሴት እውነተኛ ናት፣ እግዚአብሔር ያዳናት፣ እግዚአብሔር መንገድ የሆናት፣ በነብዩ በዳንኤል አማካኝነት እውነቷ የተገለጸላት እግዚአብሔር ከሷ ጋር የሆነ ቅድስት ናት ብሎ እሷን አከበረ። ማን ይመስገን? ማን ይመስገን? እግዚአብሔር። ማን ከኛ ጋር ከሆነ ሁሉም ይሆናል። እግዚአብሔር። እግዚአብሔር ከኛ ጋር ከሆነ ሁሉም ይስተካከላል። ሶስና እንዲሆነች እውነት ላይ እውነታችሁ የተነጠቀባችሁ በፍርድ ቤት በተለያየ መንገድ በጉቦ ምክንያት ስላልሰጣችሁ፣ ሌላ ነገር ስላላቀረባችሁ፣ ወይም ደግሞ እውነት ኖራችሁ ማስረጃው የሌለው እውነት ሆኖባችሁ ብትናገሩ እንባ የሚሞላባችሁ፣ ብትናገሩ የማትደመጡ፣ አንደበታችሁ የተሳሰረባችሁ፣ እውነት የተነጠቀ ብላችሁ የምታለቅሱ ማን ይደርስላችኋል? ማን ይደርሳል? የእውነት ነው ብላችሁ ወይ በልጃችሁ ወይ በራሳችሁ ታገኛላችሁ። እግዚአብሔር ይደርሳል። ማን ከማ ጋር ከሆነ? እግዚአብሔር ከኛ ጋር ከሆነ። ታዲያ እንዲህ ባለ ህይወት ውስጥ ካለን እግዚአብሔር ከነሱ ጋር የሆነ እነሱም ከእግዚአብሔር ጋር የሆኑ ሰዎች ህይወታቸው እንዲህ ከሆነ ዛሬ ምን ላይ ነን እኛ ያለነው? ምን ላይ ነው ያለነው? ኢትዮጵያ ከእግዚአብሔር ጋር ልትሆን ያስፈልጋል። እግዚአብሔር አሁንም ኢትዮጵያን እየጠበቀ ነው። እንዳልሰማው እንደሰማብን እንዳየብን ያላደረገን ብዙ መከራ ቢሆንም እግዚአብሔር ግን እንደ ቸርነቱ የጠበቃት ኢትዮጵያ ሀገራችን ከእግዚአብሔር ጋር ናት ወይ? እኛ ከእግዚአብሔር ጋር ናት ወይ? እከሌ እንዲህ ነው ከሚል እኛ ራሳችን በንስሐ ሕይወት ታጥበን ከእግዚአብሔር ጋር ናን ሆይ? ከእግዚአብሔር ጋር ከሆነ ሁሉም ነገር ይስተካከላል። ቅድሚያ ከእግዚአብሔር የምናቀርበው ብር እግዚአብሔር አላነሰውም፣ አይፈልግምም። እግዚአብሔር ያጠረው እግዚአብሔር ከኛ የፈለገው የእኛን መልካምነት ነው። እንዲህ አለ ቅዱስ ዳዊት ለእግዚአብሔር መስዋዕት ማቅረብ ፈለገ። በጣም ተጨንቆ በጣም ተጠብቦ የትኛውን ጠቦቱን ላቅርቦ ከዋኖሶቹን ላቅርቦ ወይስ ደግሞ ከበጉ ከየትኛው ከፍሪዳው ላቅርቦ እያለ ልቡ በታመሰበት ሰዓት የእግዚአብሔር መንፈስ ቅዱስ እንዲህ አለው፣ ዳዊት በውኑ ለእግዚአብሔር መስዋዕት ልታቀርብ ትወዳለህ? አዎ። ታዲያ አዕዋፋትን እንዳታቀርብ የአዕዋፋት ጌታ እኔ ነኝ። አራዊት እንዳታቀርብ የአራዊት ፈጣሪ እኔ ነኝ።
የጠባውን የሰባውን እንዳታቀርብ የነሱ ፈጣሪ ነኝ። ለማን ነው የምታቀርበው? የእግዚአብሔር መስዋዕቱ አለ የተሰበረ ልብ ነው። ምን ያለ ልብ ነው? ተናገሩ እስኪ። ምን ያለ ልብ ነው? የተሰበረ ልብ ነው። እናቶቻችን አንድ ቁም ነገር ጨምርና ትምህርት እንጨርሳለን። ቃኤልና አቤል የሚባሉ ወንድማማቾች እንደነበሩ በመጽሐፍ ታሪክ ታውቃላችሁ። ቃኤል አቤልም እግዚአብሔር እንዳዘዛቸውና አባታቸው እንደሰጣቸው መመሪያ መስዋዕት ሊያቀርቡ ወደዱ። አቀረቡ። ያቀረቡት መስዋዕት ሁላችሁ እንደምትረዱት ቃኤል ከነበረው ግብርና ስንዴውን ሳይሆን እንክርዳዱ ምን ብሎ እግዚአብሔር አይበላው፣ ለእግዚአብሔር ነው የሚቀርበው፣ እሳት ነው የሚበላው። ስለዚህ ከንጹህ ስንዴ ይልቅ ለእሳት የሚሆን እንክርዳድ እናቅርባል። አቤልስ ምን አለ? እግዚአብሔር ንጹህ ባህሪ ነው፣ ንጹህ ነገር ይወዳል፣ ንጹህ አድርጎ ነው የፈጠረን፣ ለንጽህና ነው የሚያውጀን። ስለዚህ ከጠቦቱ ቀንዱ ያልከረከረውን ጥፍሩ ያልዘረዘረውን አመጣለሁ አለ። ሁለቱም አቀረቡ። እግዚአብሔር የማንን መስዋዕት ተመለከተ? የማንን ተቀበለ? የቃየልን ወይስ የአቤልን? የአቤልን ተቀበለ። እግዚአብሔር ወደ አቤልና ወደ ምኑ ተመለከተ ይላል? ወደ መስዋዕቱ ተመለከተ ይላል። ቋንቋው እዚህ ልነግራችሁ ነው። እግዚአብሔር ቃየልን የተጣላው እንክርዳድ ስላቀረበ አይደለም። ምዕመናን እንክርዳድ ልብ ስላቀረበ ነው እንጂ አስተሳሰቡ ነው፣ እምነቱ ነው፣ ለእግዚአብሔር የሰጠው ቦታ ነው። እግዚአብሔር እንክርዳድ ብታቀርቡለትም ያላችሁ ከሆነ ይቀበላቸዋል። ይህን ምስክር በሉቃስ ወንጌል በምዕራፍ 16 ተመልከቱ። አንዱ ሴት መስዋዕት በሚሰጥበት ሰዓት ላይ ቅዳሜ በወርና በሁለት ሳምንት በእስራኤላውያን ባህል አለ። ምኩራብ ላይ ምንባብ ከተነበበ በኋላ ምድራዊ ምጽዋት ይወጣና ይሰጣል። ያለውን ሰው ሁሉ ይሰጣል። በልግስና የሚሰጥ ነው። ታዲያ ሀብታሞች ካላቸው ከትርፋቸው የተነሳ እከሌ የተባለ ይሄን ያክል ገንዘብ ሰጠ ይባላል። ይጨበጨብለታል፣ እንዴት ይነፋለታል። እከሌ የተባለ እንዲህ እያለ ይመሰገናል። አንዲት መበለት ክርስቶስ እያስተማረ በነበረበት ሰዓት ላይ ብቅ አለች። ክርስቶስ ሁሉን ይመለከታል ሁሉንም። ታዲያ እነከሌ ይሄን ያክል ሰጡ፣ እነከሌ ይሄን ያክል እጇ ላይ ያለው 2 ዲናር እንዴት ይጣጣል? ደነገጠች። ወዲህ ታማትራለች፣ ወዲህ ታያለች። ሰው አየኝ አላየኝ እያለች ወደ ምድራዊ ምጽዋቱ ገንዘቡ እንዳይታይ በእጇ ሸፍና ማስገባት ጀመረች። አስገብታ እንደጨረሰች እጠጋዋ ላይ የነበረው ክርስቶስ እንዲህ አለ፣ እውነት እላችኋለሁ አለ በምኩራቡ። ሁሉም ደነገጠ። ሌሎቹ ከትርፋቸውና ካላቸው ሰጡ፣ እሷ ግን ያላትን ሰጠች። መስዋዕቷን ተቀበለ ጌታ። ይመለከታል። እናቶቻችን አባቶቻችን ከብዛቱ ልባችን ነው የሚፈልገው። ከገንዘቡ በፊት እኛን ነው የሚፈልገን። ትንሽ ነው ብላችሁ በእግዚአብሔር ፊት የደበቃችሁ ካላችሁ ግድ የላችሁ። ልባችሁ ትልቅ ከሆነ እግዚአብሔር ይቀበለዋል። የማቴሪያሉ የቁሳዊ አይነቱ ለእግዚአብሔር ግድ የለውም። የልባችሁ ጥራት ግን ለእግዚአብሔር ወሳኝነት አለው። እግዚአብሔር ይመለከታል። ምን እያደረግን እንደሆነ፣ በቅዳሴው ምን እንደምናደርግ፣ በኪዳኑ ምን እንደምናደርግ፣ በወንጌሉ ምን እንደምናደርግ፣ በክብረ በዓሉ ምን እንደምናደርግ እግዚአብሔር ሁሉን ይመለከታል። ሁሉም ሲሰጡ ይመለከታል። የከሌ ልዝር እንዲህ ያደረግን ከዚህ በኋላ ደግሞ እንዲህ የምናደርግ ይሄን ያክል ሰጥተናል ይላል ክርስቶስ። ምን አለ መሰላችሁ? በዚህ በማቴዎስ ወንጌል በምዕራፍ 6 ቁጥር 6 ላይ እውነት እላችኋለሁ ዋጋቸውን ተቀብለዋል። እኛ የምንፈልገው ዋጋ ግን ሰማያዊ ዋጋ ነው፣ ምድር ላይ የሚቀራል። እየተጨበጨበልን የምንቀርለት አይደለም። እየተጨበጨበብን አልፈን እንዲጨበጨብልን የምንፈልገው፣ እየተመሰከረብን እንዲመሰከርልን፣ እየተነገረብን እንዲነገርልን የምንፈልገው ራሳችን የምንናገረው ክርስትና ሳይሆን ራሱ ክርስትናው የሚናገርን ህይወት መኖር የምንፈልግ፣ እንዲህ ነን የምንል ሳይሆን እንዲህ ናቸው የምንባል ክርስትና ህይወት መኖር የምንፈልግ ሰዎች። ክርስትና እንዲህ ነው፣ ራሱ ተናጋሪ ነው። እኛ እንዲህ አድርገናል የምንለው አይደለም። ክርስትና ራሱ ተናጋሪ ነው። ጫሂ ነው፣ መዓዛው ሩቅ ነው፣ በረከቱ ሰፊ ነው። ተናጋሪነቱን ከፍ ባለ ድምፅ ነው። እግዚአብሔር ይመለከታችኋል። የትኛውንም ነገር የምታረጉትን ነገር እግዚአብሔር አይረሳም። እንዲህ ይላል ቅዱስ ጳውሎስ በዕብራውያን በምዕራፍ 6 ቁጥር 10 ላይ ወዳጆቻችን ለስሙ ያሳያችሁትን ፍቅር ለቅዱሳኑም ያደረጋችሁትን አገልግሎት ይረሳ ዘንድ እግዚአብሔር ጨካኝ አምላክ አይደለም። ማስቀደሳችንን የሚቆጥርልን፣ ወንጌል መስማታችንን የሚቆጥርልን፣
መስቀል መሳለማችንን የሚቆጥርልን፣ ገዳም መሄዳችንን የሚቆጥርልን፣ ሙዳየ ምጽአት መክሰታችንን የሚቆጥርልን እግዚአብሔር ሁሉን ትንሿን አብዝቶ የሚሰጠን ነገ ስንጠይቀው ዛሬ የሚያደርግልን ጌታዬ ሆይ በመንግስት አስበን ስንለው ዛሬ የሚያስበን እሱ ጌታ ብቻ ነው። አምላካችን እግዚአብሔር ከእርሱ ጋር ኖረን በእርሱ ሕይወት እንድንኖር የእርሱ የአምላካችን ቅዱስ ፈቃድ ይሆንልን። የምንጸድቅበትን አእምሮ ለሁላችንም ያድለን። ወስብሐት ለእግዚአብሔር። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ለመምህራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ይጠብቅልን።